አዎ ቢኪ። ለሊ ግን አመሲ ልቤ በጣም እየራራ ነው። ብቻው ሊምዳ እንድትሆኝ የሚፈልገው እሺ በቃ እደውላለሁ። ምን አለሽ? እሱም አላየውም። ቆይ አክስቴ እንዴት ይሄ ልታውቅ ቻለች? እሷ ደግሞ ምን ብላሽ ነው? እኔ እንጃ ምን እንደምናደርግ አላውቅም። ብቻ ንብረቶቻችን እንዳለ አደጋ ላይ ነው። ቆይ እሺ ማነው እንደዚህ የሚያደርገው? ምንድን ነው የምናደርገው? እየምርሽ ነው? ቆይ ታዲያ ይሄንን ነገር ማን ሊያደርገው ይችላል? አላውቅም አይደል። ብቻ ንብረቶቹ እንዳለ ችግር ውስጥ ነው ያሉት። እሺ ቆይ ምንድን ነው የምናደርገው? ማነው እንደዚህ ሊያደርግ የሚችለው? ሰላም እንዴት ናችሁ? የዛሬው ድራማ በጣም የሚገርመው ነገር መያዟ ቤዛ በጣም ደስ ብሎኛል። ያው ከህግ የሚያልፍ የለም፣ ብትደበቅም ብትሸሽም የትም አታመልጥም። ነገር ግን እስካሁን ድረስ ምንም ያወጣችው ነገር የለም ማለቴ የተናገረችው ነገር የለም ማለት ነው። መናገሯ አይቀርም። እኔ እንደ እውነቱ ከሆነ ይሄ ጓደኛዋ እሱ ነው መድኃኒቶቹን ያመጣቸው። ወንድሟን እርግጠኛ ነኝ አሳልፋ አሰጥም። ያኛውን ግን አሳልፋ እንደምሰጥ እርግጠኛ ነኝ። ወንጀለኛን ማጋለጥ አለባት። እንደዛም ነው መሆን ያለበት ማለት ነው። እንግዲህ አደይ በጣም ደስ ብሏታል ከሚባለው በላይ ልዳሩ ነው። እንግዲህ እናትሽ እና እህትሽ መምጣት አለባቸው እያለች ነው እናትየዋ ለፍቅር እናት። ነገር ግን እነሱ ከመጡ በፍጹም አይደለም ሰርግ እንደውም አይኗን እንዲያት አትፈልግም ማለት ነው። እናትየዋ ያዴ እናት እውነቱን ተነገረቻት እንደምትትሆው ምንም ጥርጣሬ የለውም። ማለቴ አንቺ እህትሽ በጣም ከሚባለው በላይ ታፈቅረዋለች። በሱ እየተጎዳይ ነው፣ በሱ ፍቅር እየተጎዳይ ነው። አንቺ ደግሞ አግብተሽ እቤት ስታመጩ ምን ያክል እህትሽ እንደምትጎዳ ታውቂምና ነው ካለቻት፣ በፍጹም ከቤተሰቦቿና ከእህቷ የሚበልጥባት የለም። ፍቅሯንም አፈቅርሃለሁ አገባሃለሁ የምትለውንም እርግፍ አድርጋ ነው የምትተወው ማለት ነው። አደይ እኔ አውቃታለሁ አይደለም ለእሷ ቀርቶ ለሌሎች የምትቆረቆር ናት፣ ለሌሎች የምታዝናት። ስለዚህ አታገባውም። ከዚህ ቀደምም ደጋግሜ ነግሬያቸዋለሁ። በፍጹም አታገባውም ማለት ነው ዴቭ እንግዲህ ያው መናደዱ አይቀርም፣ መበሳጨቱ አይቀርም። በዛ የተነሳ እርግጠኛ ነኝ ፍቅር ታገቢኛለሽ ወይ ብሎ እንደሚጠይቃት እና ወደ ፍቅር ሄዱ ከፍቅር ጋር እንደሚጋቡ እርግጠኛ ነኝ። በዛዛ በመግባቷ የሊሊ ቤት በፍጹም አደጋ ላይ አይወድቅም ማለት እሷ ስጅን ስላለች ምንም የሚያንቀሳቅሰው የለም ቤቱን ማለት ነው። እንግዲህ የቤቱን ካርታ ወስዳ እዛ መንትን ማለቷ እና እዚህ ሴትየዋ አክስትየዋ ያው ለእሷ እንደሚገባ ስለምታውቅ ቤቱን ሁልጊዜ እሷን ለማናገር እና እሷን ለማስወገድ ስትጥር የነበረው እንግዲህ የቤቱን ካርታ ወስዳ ለሚመለከተው አካል ሰጥታ ወደ ራሷ ለማዛወር እየተፍጨረጨረ ነው። ቤዛ የማታደርገው ነገር የለም፣ ያው ለገንዘብ ማለት ነው። ግን እስካሁን ምንም የተጋለጠባት ነገር የለም። ምንም አላስታወሷትም። ምናልባት ባቡሬ ሲመጣ ሊያስታውሰው ይችላል። ለረዳኒ እኮ እዚህ መጥቶ ነበር። ምናልባት እሱ ይሆን እንደዚህ ወሬ በወሬ ሊሰማማ ይችላሉ። ከውጭ አንጥቶ እኛ ጋር የሆነ ወረቀት ተደብቆ ነበረ። ነገር ግን በዚህ ቀን ወስዶታል ካሉ ደግሞ እናበበ ያያ ተጨምሮ ምናልባት ወደ ቤዛ ወንድም ሊላከክ ይችላል ማለት ነው። የቤዛ ወንድም እንግዲህ እህቴ ሄዳ እዛ ተገባች፣ በፍጹም እኔ እዚህ አልቀመጥም፣ ሄጄ እሷን ማስወጣት አለብኝ፣ ያደረግኩት ሁሉንም ነገር እኔ ነኝ፣ እሷ ውጭ ወጣ እኔ መታሰር አለብኝ፣ ከእህቴ የሚበልጥብኝ የለም እያለ እንግዲህ ወደ እስጂን እየሄደ ነበረ። ፍቅር ግን የሆነ የምትወደው ይመስለኛል። ብቻ እሱን የሆነ ነገር ሲያደርጉት እሷም ትቆረቆራለች። ምን ልታደርጉት ነው? ምን ልታደርጉት ነው? እንዴት ነው ምናምን ትላለች። እና ደግሞ እህት በሰራችው ስራ አንተ ምን አገባ? እህቴ ናት ያደረገችው ብለህ ለምን አደመድምም እያለችው ነበረ። በፍጹም እህቴን አሳልፌ አልሰጥም፣
ለእኔ ብዙ ነገር ሆናልኛለች እህቴ ማለት እናቴ ማለት ናት። ስለዚህ አይደለም ሌላ ነገር አንቺ ባፈቅርሽም በፍቅርሽ ብወድቅም በፍጹም እህቴን አሳልፌ አልሰጥም ነው ያለው። እንግዲህ ይሄ ማለቱ ትክክል ነው። የፍቅር እናት በጣም ደስ ብሏት ነበረ። ስለ አደይና ስለ ዴቭ መጋባት በጣም ደስ ብሏታል። እናቴን አናግሪያት፣ እናቴ ከመጣች መጣች፣ ካልመጣች ደግሞ እዛ ሆና መስማት አለባት እኔ እንደማገባ። ስለዚህ ለእናቴ ደውለሽ ንገሪያት እያላት ነበረ። ለምን አንተ ደውለህ አትናገርም? ለምን አልነግራትም እያለችው ነበረ። ነገር ግን እሱ እኔ ስለማትቀበል አንቺ ደውለሽ ንገሪያት ብሏታል። እንግዲህ ደውላ መናገሯ አይቀርም። ሩታ ተመልሳለች። ያው ሩታ እንግዲህ ዶክተሩን በጣም ነው የምትወደው የምታፈቅረው። ነገር ግን ፊት አልሰጣትም እስካሁን ድረስ ዶክተሩ። እንዴት ነሽ ሩታ እንኳን ደህና መጣሽ አላት። ደህና መጣው። አመመሽ እንዲ? አዎ አሞኛል። ምንሽን? ልብሽና ሁኔታያ እንግዳውን ልሽ ሲላት በፍጹም እኔ ተሽሎኛል አሁን ያለችው። አንተን ስላየው ልብ የተሻለው ልትል ነው እንግዲህ ሩታ ማለት ነው። ምንም ምን ፈልገሽ ነው? ሌላ ምን ፈልገሻል ሲላት ምንም አልፈለኩም። አንተ አሸኘኝም እንዴ? ወደ ነው ምሽኝሽኔ ለራሴ ስንት ታካሚ አሉብኝ። እንደሞ አንቺ ልሸኝ እንዴ? ወዴት ነው ምሸኝሽ? አንቺ በመጣሽበት አትሄጂም እንዴ ሲላት አሹ ያለው ነገር እውነት ነው ማለት ነው እያለች ነበር። አሹ ምን አለ? አሹ ደህና ነው ሲላት አሹማ ደህና ሆንኩኝ፣ ዶክተር አከማኝ በእግዜር እጅ ተይዤ ነበረ፣ አሁን ደህና ሆኛለሁ እያለ ነው ስትለው፣ አዎ እንኳን ደህና ሆነ አሹ ጥሩ ሰው ነው እያላት ነበር። አዎ እሱም ብሎኛል፣ አንተም ጥሩ ሰው ነህ እንደዛ እያለች ነበረ። ነገር ግን እሷ እንዲያወራትና ጊዜ እንዲሰጣት ፈልጋ ነበር፣ ግን አልሆነም። እሱ ጊዜ መስጠትም አይፈልግም። ጊዜ ከሰጠም እንደውም ለአደይ ነበረ። እንግዲህ አደይ ያው ደስ ብሏት ለዶክተሩ መናገር አለብኝ እንትን ማክም ቤት ሄጄ እያለችው ነበረ ዴቭን። ግን ዴቭ እሺ ጥሩ ሰው ነው፣ አዎ ካገኝ እኔ እንዳሰቡት አይደለም፣ ስለዚህ ምን ነገሩ ችግር የለውም ብሎ እንትን እያለ ደወለችለት። አይቷታል። ነገር ግን ደወለችለት። እንዴ አቀዲን እኮ አንተ በነገርከኝ እናንተ በስተው በመከርከኝ እያለችው ነበረ። ነገር ግን እስከዛሬ ነይ ልሸኝሽ ይል ነበረ። አደይ ነይ ልሸኝሽ ይል ነበረ። አሁን ትናንት ዛሬ ግን በፍጹም አልሸኛትም ማለት ይቅርታ አደይ፣ እኔ በጣም ልቤን አድመው ደምቷል፣ በቃ አልቻልኩም መሸኘት ብሎ እሱ ራሱ ሄደ ማለት ነው። ጓደኛው ደውሎለት ነበረ። ጓደኛው ደውሎ እንግዲህ ስለ አደይ እንዳትጠይቀኝ ሲለው ስለ እሷማ ነው፣ አንተም ችግረ ትስቃለህ፣ እኔ ውስጤ አሯል፣ እማትፈቀር አፍቅሬ ባለ ትዳር ሆናለች፣ ከዛሬ ሳምንት በኋላ ታገባለች ሲለው አይዞ ምንም ችግር የለ፣ አንዷ ብትሄድ ሌላኛዋ ትመጣለች እያለው እየመከረው ነበር ጓደኛው። በጣም ደስ ይላል። በሰው ሀገር ሆኖ እንደዚህ እየመካከረው ጥሩ ነው። እንግዲህ አይጋቡም በፍጹም አደይና ዴቭ